ሰላም ሰላም ውድ የማዩ ስፖርት ተከታታዮች እንደምን አመሻችሁም። ለተቅዳሜ ሐምሌ 18 ምሽት ላይ ተገናኝተናል። ዛሬም የተሰሙ ትኩስ የስፖርት ዜናዎችን የምንዳስስበት ለጥቂት ደቂቃ የምንቆይበት የዜና ጥንክር ይዘን መጥተናል። በእንግሊዝ ፕሪሚየር ሊግ ኳስ እንደ መድኃኒት ሊታዘዝ መሆኑ እየተነገረበት አዲስ ዜና ይዘናል። የቶትናሙ አለቃ ሮበርት ዲዘርቢ እኛን የማይፈልግ በክለቡ መቆየት የለበትም ሲሉ የተናገሩበት ሀሳብ ይዘናል። ኒውካስል ዩናይትዶች በአርሰናል የዝውውር ሁኔታ መበሳጨታቸውን እንዲሁም ደግሞ ቬኒሽስ ጁኒየርንም እየተመለከቱ እንዳሉ የተሰማበትን ዜና ይዘናል። ፈራን ቶሬስ ታላቅ ተጫዋች መሆኑን ዶናልድ ጄ ትራምፕ የመሰከሩበትን አስተያየት ይዘናል። በሊቨርፑል ቤት አዲስ ነገር ይዘናል። ወደ ሲቲ ቤት ስንመጣም የኢንዞ ማሬስካን አስተያየት እንዲሁም ደግሞ የአብዱል ከዲር ኩሳኖቭን የዝውውር ሁኔታ እነግራችኋለን። ያን ዲያሞንዴ ጋር እንዲሁም ከማይክል ኦሊሴ ጋር የተያያዙ አጭር ዜናዎችንም ይዘናል። በማንቸስተር ዩናይትድ ቤት የኦሬሊ ቹዋሜኒን ጉዳይ የምናነሳው ይሆናል። እስከ መጨረሻው ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን ግን የሁል ጊዜም ተማጽኗችን ነው። በእንግሊዝ እግር ኳስ ጨዋታ መመልከት በሐኪሞች የድብርት መድኃኒት ሆኖ ሊታዘዝ እንደሚችል ተገልጿል። የእንግሊዝ ብሔራዊ የጤና አገልግሎት እግር ኳስን መመልከት የድብርት አንዱ ይፋዊ የሕክምና አማራጭ እንዲሆን እያጤነ መሆኑን ተነግሯል። ይህ ማለት ሐኪሞች በድብርት ህመም የተጠቃን ሰው የፕሪሚየር ሊግ ጨዋታ መርጠው እንዲመለከት ማዘዝ ይችላሉ ተብሏል። ይህ ሐሳብ የመነጨው በ12 አነስተኛ የህክምና ተቋማት ላይ ተሞክሮ ውጤት በማሳየቱ መሆኑ ተገልጿል። የፕሪሚየር ሊግ ጨዋታ የታዘዘላቸው ሰዎች መሻሻል ማሳየታቸውና የአእምሮ ጤናቸው መመለሱ ተነግሯል። እንግዲህ ምናልባትም የእንግሊዝ ፕሪሚየር ሊግ ጨዋታ በእንግሊዝ እንግዲህ እንደ መድኃኒት ሊታዘዝ መሆኑ የሰማንበትን ዜና ሰምተናል። እንግዲህ ሌላው የቶትናሙ አሰልጣኝ ሮበርት ዲዘርቢን በክለቡ ደስተኛ ያልሆነ ተጫዋች እንዲለቅ ጠይቀዋል። በቶትናም መቆየት የማይፈልግና ደስተኛ ያልሆነ እና እዚህ መሆኑ የማያኮራው ተጫዋች እንግዲህ መልቀቅ አለበት ሲል ሮበርት ዲዘርቢ አሳስቧል። እዚህ በመሆኑ የሚኮራና የሚደሰት ተጫዋችን ፈልጋለን ያሉት አሰልጣኙ ወደ ስታዲየም ሲገባ በጥሩ መነቃቃት መግባት አለበት ሲል እንግዲህ ሮበርት ዲዘርቢ አስጠንቅቋል። ምናልባትም በትክክል ቶትናምን የሚወዱና ለቶትናም አርማ የሚፋለሙ ተጫዋቾችን ብቻ እንደሚፈልጉ የተናገሩበትን ሀሳብ እንግዲህ ሮበርት ዲዘርቢ ሰጥተዋል። እንግዲህ ባለፈው ዓመት ላይም በተጫዋቾች መካከል የተከፋፈለ ሀሳብ እንዳለ ሰምተናል። የተወሰኑ ተጫዋቾች በክለቡ እንግዲህ ለክለቡ እስከ መጨረሻ ያላቸውን እንዳልሰጡ የተነገረበት፣ አንዳንድ ተጫዋቾች ደግሞ ለክለቡ እስከ መጨረሻ ሲፋለሙ የነበረበት፣ ክለቡን በሁለት ጎራ የተከፈለበት አጋጣሚ፣ አንዳንድ ተጫዋቾች እንደውም እኔ ምን አገባኝ ቀጣይ እለቃለሁ ያሉበት ዜና ስንሰማ ነበር። አሁን ላይ ሮበርት ዲዘርቢ ያንን ለማጽዳት እየሞከሩ ያሉ ይመስላሉ። የሰሜን ለንደኑ ክለብ አርሰናል ቬኒሽስ ጁኒየርን ከሪያል ማድሪድ ለማስፈረም እንቅስቃሴ መጀመሩ ተገልጿል። የዝውውሩ ሁኔታው ገና በመጀመሪያ ደረጃ ላይ መሆኑ ሲገለጽ የክለቡን ንግግር ገና አልተጀመረም ተብሏል። ይሁን እንጂ በአርሰናል አስተዳደር ውስጥ በሁሉም ደረጃ ያሉ ኃላፊዎች የዝውውሩን እንግዲህ መውደዳቸውና ማድነቃቸው ተነግሯል። አርሰናል ተጫዋቹን የሚገዛበት ሁኔታ ሪያል ማድሪድ ውሉን ለማራዘም በሚያደርገው ንግግር ላይ የተመረኮዘ መሆኑ ተገልጿል። ሪያል ማድሪድ እና ቬኒሽስ ጁኒየር እስካሁን ከስምምነት እንዳልደረሱ እየተነገረ ይገኛል። ሎስ ብላንኮች እሱን በነፃ መልቀቅ እንደማይፈልጉ ዛ አትሌቲክ አስነብቧል። ቬኒሽስ ጁኒየር በሪያል ማድሪድ እንግዲህ ውል ለመፈረም ሙሉ ፈቃደኛ እንዳልሆነ የተሰማበትም ዜና እየወጣ ይገኛል። ይህ ተጫዋች እንግዲህ ከጆዜ ሞሪኖ ጋር ይቆያል ወይስ ደግሞ ይለቃል የሚለው ባይታወቅም የተጫዋቹ ፈላጊ አርሰናልም ሆኖ እንግዲህ ብቅ ማለቱ እየተነገረ ይገኛል። በአርሰናል ቤት ሌላው የምናነሳው ተጫዋች የብሩኖ ጉማሬሽ ጉዳይ ነው። እንግዲህ ብሩኖ ጉማሬሽ አርሰናል ይፈልገዋል፣ ልጁም ወደ አርሰናል ማምጣት ይፈልጋል። ይህም በተደጋጋሚ ሰምታችሁታል። ነገር ግን አሁን ወደ ኒውካስል እየወጣ ያለው ዜና የኒውካስል አስተዳደሮች በአርሰናል በጣም መበሳጨታቸው ተሰምቷል። አርሰናል ተጫዋቹን ቀጥታ ከማናገር
እንጂ ወደ ክለቡ መጥቶ የዝውውር ሂሳብ አለማቅረቡና በጠረጴዛ ዙሪያ ለመደራደር ዝግጁ አለመሆኑ እንዳስከፋቸው ተሰምቷል። ተጫዋቹ እስከ 80 ሚሊዮን ፓውንድ ያወጣል ብለው ያስባሉ። አርሰናል ከ70 ይሰጣል ተብሎ ቢወራም አርሰናል በተጫዋቹ ዙሪያ ቀጥታ ኒውካስሎችን አለማነጋገሩ ብስጭት እንደፈጠረባቸው ተሰምቷል። ልጁ ወደ አርሰናል መምጣት እንደሚፈልግ ለክለቡ አሳውቋል። አርሰናል ከተጫዋቹ ጋር ምንም በግል ጉዳይ ችግር የለበትም። ነገር ግን ለኒውካስል በይፋ ያቀረበው ገንዘብ እንደሌለ እየተሰማ ይገኛል። ኒውካስሎችን በዚህ ጉዳይ እንደተበሳጩ ተሰምቷል። ምናልባትም አርሰናል ይህን ተጫዋች እንዳያጣም ስጋት ተፈጥሯል። ቼልሲ፣ ማንቸስተር ሲቲ ወደዚህ ዝውውር ይገባሉ ተብሎ ይጠበቃል። ምክንያቱም ማንቸስተር ሲቲ ሮደሪን ለሪያል ማድሪድ አሳልፎ የሚሰጥ ከሆነ ይህንን ተጫዋች በቀጥታ ወደ ጨረታው እንደሚገባበት እየተነገረ ይገኛል። ቼልሲም በሌላ መስመር አስኪው እንደሆነ ተሰምቷል። ነገር ግን ኒውካስሎች በአርሰናል እንደተበሳጩ እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስፔናዊ አጥቂ ፈራን ቶሬስ ታላቅ ተጫዋች ነው ሲሉ ገልጸውታል። በፍጻሜው የስፔንን የድል ጎል ያስቆጠረው ፈራን ቶሬስ ከቀናት በፊት እንግዲህ ድሉን ሲያከብር ዶናልድ ጄ ትራምፕን አይነት ኮፍያ አድርጎ እንደነበር ተመልክተናል። ተጫዋቹ ባደረገው ኮፍያ ላይ ሜክ ስፔን ግሬት አጌን የሚል ጽሑፍ አስፍረው ተመልክተነዋል። ዶናልድ ትራምፕ ስለ ክስተቱ ተጠይቀው ያደረገውን የሜክ አፕ አሜሪካን ግሬት አጌን ኮፍያ አይቼዋለሁ ሲሉ እንግዲህ ታላቅ ተጫዋች ነው ሲሉ አወድሰውታል። በጥሩ ጎኑ አስቦ እንዳደረገው አስባለሁ። ጥሩ መልእክት ነው ያሳየው፣ ያደረገውን አደንቃለሁ ሲሉ እንግዲህ ጨምረው ተናግረዋል። ፈራን ቶሬስ ያንን ካደረገ በኋላ በስፔን ካሉ ሁለት ጎራ ፖለቲከኛ ድጋፍና ትችት ማስተናገዱም እንግዲህ ተሰምቷል። ፈራን ቶሬስ ስፔን እንግዲህ ከ16 ዓመት በኋላ ሁለተኛውን የዓለም ዋንጫ እንድታገኝ ጎል በማስቆጠር ትልቁ ሚና መወጣቱ አይዘነጋም። ስለዚህ ተጫዋች እንግዲህ ዶናልድ ጄ ትራምፕ ውዳሴያቸውን ተናግረዋል። የማንቸስተር ሲቲው አሰልጣኝ ኢንዞ ማሪስካም ክለቡ ያለበት ከመቶ በላይ ክስ እንደማያበሳጫቸው ተናግረዋል። ስለ ክሱ የተጠየቁት ኢንዞ ማሪስካ ከ3 ዓመታት በፊት እዚህ ነበርኩ፣ ተመሳሳይ ወሬ ነበር ያለው ሲሉ ተናግረዋል። ነገር ግን እስካሁን ምንም የተፈጠረ ነገር የለም፣ ጉዳዩ ገና እየታየ ቀጥሏል ሲሉ ጨምረው ተናግረዋል። እሱ በፍጹም አያስጨንቀኝም ያሉት ኢንዞ ማሪስካ ክለቡ የሚሰራበት መንገድና ያለው አደረጃጀት ምን ያህል ጥራት እንዳለው ያሳያል ሲሉ እንግዲህ ኢንዞ ማሪስካ ስለ ማንቸስተር ሲቲ ክስ ሀሳባቸውን ሰጥተዋል። በተያያዘ ዜና የማንቸስተር ሲቲ የኋላ መስመር ተሰላፊ አብዱልቃድር ኩሳኖቭ ኮንትራቱን ለተጨማሪ ዓመታት ማራዘሙ ይፋ ተደርጓል። የ22 ዓመቱ ተከላካይ አብዱልቃድር ኩሳኖቭ በማንቸስተር ሲቲ ውሉን እስከ 2030 ማራዘሙ ይፋ ተደርጓል። ተጫዋቹ የማንቸስተር ሲቲ ካሉት ጥሩ የኋላ መስመር ተጫዋች መካከል አንዱ ሆኖ ይገኛል። ኩሳኖቭ ከፊርማው በኋላ አሁን ላይ አዲስ ፈተና አለኝ፣ ለኢንዞ ማሬስካ ራሴን ማሳየት አለብኝ፣ ያንን ለማድረግ ቁርጠኛ ነኝ ሲል እንግዲህ ሀሳቡን ሰጥቷል። ቀጣይ ኢንዞ ማሬስካ በሚሰራው ቡድን ውስጥ የዚህ ተጫዋች ሚና ምን ይሆናል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። እንደመጣ ስህተቶችን ሲሰራ ተመልክተን ነበር። በኋላ ላይ ግን ጠንካራ የመከላከል አቅሙን ሲያሳይ እንደቆየ የማይዘነጋ ነው። አሁን ላይ እንግዲህ ለ5 ዓመት ኮንትራት በሲቲ ቤት ፈርመዋል። ሊቨርፑል ያን ዲያሞንዴን ዝውውር አለማሳካቱን ተከትሎ የብራድሊ ባርኮላይ መጀመሪያ ፈላጊ ሆኖ እንግዲህ ለረጅም ጊዜ ቆይቷል። ይሁን እንጂ ፒኤስጂ ተጫዋቹን ለመሸጥ ፈቃደኛ አለመሆናቸው እየተዘገበ ይገኛል። እንዲሁም የተጫዋቹ የመሸጫ ዋጋ ከ100 ሚሊዮን ፓውንድ በላይ መደረጉ ለመደራደሩ ውስብስብ እንዳደረገው እየተገለጸ ይገኛል። በሌላ በኩል ሊቨርፑል አነስተኛ ዋጋ ያለው የሞናኮን ተጫዋች ማህኔስ አኪዩሽን መጠየቁ ተነግሯል። የባርኮላ ዝውውር ለረጅም ጊዜ ከተጓተተ ሊቨርፑል በገበያው ላይ ሌሎች ኢላማዎችን እንዳያጣ ስለተሰጋም ይህ በእንዲህ እንዳለ እንግዲህ በቀጥታ ሊቨርፑል ወደዚህ ተጫዋችም ፊቱን ማዞሩ ተሰምቷል። ይህ ብቻ ሳይሆን እንግዲህ ሊቨርፑል ፍሬድሪኮ ኬሳም የሚለቅ ከሆነ ተጨማሪ አጥቂ ሊያመጣ የሚችልበት አጋጣሚ እንዳለም እየተዘገበ ይገኛል። ሊቨርፑል እንግዲህ መሐመድ ሳላህን መተካት ትልቁ ዓላማ ቢያደርግም አሁንም ደግሞ ኬሳንም ምናልባት የሚያጣ ከሆነ ሌላ ተጫዋችን ለማምጣት ወደ ገበያ ይወጣል ተብሎ ይጠበቃል።
ወደ ማንቸስተር ዩናይትድ ዜና ስናልፍ ማንቸስተር ዩናይትድ ቤት አሁንም የተለመደ ዜና ነው የያዝነው። እንግዲህ ማንቸስተር ዩናይትድ የባህል ሜዳውን ለማጠናከር ማኑ ኩኔን፣ ኦሬሊ ቹዋሚኒን፣ አሌክስ ስኮትን እንዲሁም ደግሞ ዋረን ዛይር ኤመሪንም ሲመለከት መቆየቱ ሰምተናል። ነገር ግን አሁን ላይ እየተሰሙ ያሉ ዜናዎች እንደሚናገሩት ማኑ ኩኔ ሌላ ተወዳዳሪ እንደገባበት እየተነገረ ይገኛል። አልሂላል ተጫዋቹን እየተመለከተ እንዳለ ተሰምቷል። ማንቸስተር ዩናይትድ የዚህን ተጫዋች ዝውውር ለማጠናቀቅ ማርከስ ራሽፎርድንም ሊያቀርብ እንደሚችል እየተነገረ ይገኛል። ማርከስ ራሽፎርድ ምናልባትም ለሮማዎች የዚህ ተጫዋች የዝውውር አካል ሆኖ ሊቀርብላቸው እንደሚችል ተሰምቷል። ነገር ግን ማንቸስተር ዩናይትድ ማርከስ ራሽፎርድን ቢያቀርብም ሮማዎች ማንቸስተር ዩናይትድ ራሽፎርድን ለመውሰድ ትልቁ ፈተና የደሞዙ ጉዳይ ይሆንባቸዋል ተብሎ እየተነገረ ይገኛል። ማንቸስተር ዩናይትድ ማኑ ኩኔን በጥብቅ ይፈልጋል። ቼልሲ፣ አርሰናል፣ ሊቨርፑልም እየተከታተሉት ያሉ ነው። ነገር ግን ማንቸስተር ዩናይትድ በሰፊ ርቀት የዚህ ተጫዋች ፈላጊ ሆኖ እየመራ ይገኛል። አሁን ማርከስ ራሽፎርድ የዚህ ተጫዋች የዝውውር አካል አድርጎ ለሮማ ለማቅረብ ማሰቡ ተነግሯል። በሌላ ዜና ሪያል ማድሪዶችም አሁን በራቸውን ክፍት እንዳደረጉና ማንቸስተር ዩናይትድ እስከ 68 ሚሊዮን ፓውንድ ለዚህ ተጫዋች አቅርቦ ሊያስፈርም ጥያቄ ሊያቀርብ ይችላል እየተባለ እየተነገረ ይገኛል። እንግዲህ ዘገባው ጎል.ኮም ይዞት ወጥቷል። ማንቸስተር ዩናይትድ ሪያል ማድሪዶች አሁን ላይ በራቸውን ክፍት እንዳደረጉ እየተነገረ ይገኛል። ምክንያቱም ሪያል ማድሪዶች አሁን ላይ የሲቲውን ሮደሪ እንደሚያስፈርሙት እርግጠኛ እየሆኑ የመጡበት አጋጣሚ ስላለ ሮደሪ የሚመጣ ከሆነ ይህንን ተጫዋች መልቀቅ ይፈልጋሉ። መዳረሻው ደግሞ ለማንቸስተር ዩናይትድ እንግዲህ ጥሩ ይሆናል ተብሎ እየተነገረ ይገኛል። ነገር ግን እንዲህ በቀላል ማንቸስተር ዩናይትድ ይህን ተጫዋች ያገኘዋል ተብሎ አይጠበቅም። የሚያገኘው ከሆነ ግን ከምንም በላይ ማንቸስተር ዩናይትድ አስተማማኝ 6 ቁጥርን የሚያገኝበት ትክክለኛ የካርሎስ ካስሜሮ ተተኪ ይሆናል ተብሎ የሚጠበቅበት ማንቸስተር ዩናይትድ ቤት ትክክለኛ የዋንጫ ተፋላሚ እንዲሆን የሚረዳበት አጋጣሚ ይኖራል ተብሎ ይጠበቃል። ሌላው ማንቸስተር ዩናይትድ ቤት እየተነሳ ያለው ጉዳይ የአጥቂ ጉዳይ ነው። ማንቸስተር ዩናይትድ ምናልባትም ጆሹዋ ዚርክዚን የሚለቅ ከሆነ የአስቶን ቪላውን ኦሌ ዋትኪንስን እንደሚመለከት እየተነገረ ይገኛል። ኦሌ ዋትኪንስ ብቻ ሳይሆን ጃም ፊሊፕ ማቴታን፣ ኢጎር ቲያጎ እንዲሁም የኢስማኤል አሳር አድናቂ መሆናቸው ማንቸስተር ዩናይትድ በተደጋጋሚ ሲነገር ቆይቷል። አሁን ላይ የወጡ ባሉ ዜናዎች ግን ማንቸስተር ዩናይትድ የአስቶን ቪላውን አጥቂ ኦሊ ዋትኪንስን ትክክለኛ የጆሹዋ ዚርክዚ ተተኪ አድርጎ እንደሚመለከተው እየተነገረለት ይገኛል። ማንቸስተር ዩናይትድ አሁን ከአጥቂው ይልቅ የመሃል ሜዳው ላይ አበክሮ እየሰራ ይገኛል። የአጥቂ ጉዳይ የጆሹዋ ዚርክዚ መውጣትና ለመውጣት ላይ የተመረኮዘ መሆኑ ይነገራል። የማንቸስተር ዩናይትድ ቤት አስቸጋሪ የሆነው ነገር ተጫዋቾችን ካለቀቀ በቀር ተጫዋቾች ማምጣት አለመቻሉ ፈተና ሆኗል። እንግዲህ ሰመርቪልን ማርከስ ራሽፎርድ ምክንያት እንዳጣ ተመልክተናል። አሁን ደግሞ ምናልባት ይህንን ተጫዋች ለማምጣት የግድ ጆሹዋ ዚርክዚ ከክለቡ መውጣት እንዳለበት እየተነገረ ይገኛል። እሱ የሚወጣ ከሆነ እስማኤል አሳር አሊያም ደግሞ ኦሌ ዋትኪንስ ወይም ጃም ፊሊፕ ማቴታን ሊያመጣ የሚችልበት አጋጣሚ እንዳለ እየተነገረ ይገኛል። ሌላው የማይክል ኦሊሴን ጉዳይ እናገኛለን። እንግዲህ ማይክል ኦሊሴ አሁንም በባየር ሙኒክ እንዲቆይላቸው ይፈልጋሉ። ነገር ግን ሪያል ማድሪድ ይህንን ተጫዋች እየተከታተለው እንዳለና ምናልባትም ብራድሊ ባርኮላን የማይክል ኦሊሴ ተተኪ አድርገው ለማምጣት እያሰቡ እንዳሉ እየተነገረ ይገኛል ባየር ሙኒኮች። ነገር ግን ማይክል ኦሊሴ ወደ ሪያል ማድሪድ መሄድ ይፈልጋል። እነሱም እንግዲህ እሱን ለቀው እንዲቆይላቸው ይፈልጋል። ከለቀቁ ግን ብራድሊ ባርኮላ የእሱ ተተኪ ሆኖ እንዲመጣ ይፈልጋሉ። ነገር ግን ብራድሊ ባርኮላ አሁን እየተጠየቀበት ያለው ገንዘብ ከፍተኛ ሆኗል። ሌላው ያን ዲያሞንዴንም ከሪያል ማድሪድ መቀማት ይፈልጋሉ። ሪያል ማድሪድ ላይ ያን ዲያሞንዴ 85 ሚሊዮን ፓውንድ አቅርቧል። ነገር ግን እንግዲህ አርቢ ላይፕዚጎች ውድቅ አድርገዋል። ከመቶ በላይ በዚህ ተጫዋች እንደሚፈልጉ እየተነገረ ይገኛል። ይህ ተጫዋች እንግዲህ የሊቨርፑልን ዝውውር ውድቅ ማድረጉ ተነግሯል። ሊቨርፑሎች እንግዲህ አሁን ብራድሊ ባርኮላ ከባየር ሙኒክ ጋር
ፉክክር ውስጥ ገብተዋል እየተባለ ይገኛል። ምናልባትም አሪዮላ አሌክሲስ ማካሊስተርን እና አሊሰንንም ጨምሮ መተካት ይፈልጋሉ እየተባለ የሚገኝበት አጋጣሚ አለ። በሊቨርፑል ቤት እንግዲህ ይሄ ነገር መቼ መቋጫውን ያገኛል የሚለው ተጠባቂ ጉዳይ ሆኗል። ያም ሆነ እንግዲህ አሁን ላይ እየተሰሙ ያሉት ዜናዎች ማይክል ኦሊሴ ወደ ሪያል ማድሪድ የሚመጣ ከሆነ ራሊ ባርኮላንም ባየር ሙኒክ እንደሚቀማቸው እየተነገረ ይገኛል። መጨረሻቸው ምን ይሆናል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ሆኗል። ሌላው እንግዲህ ቶትናም ሆትስፐር ነው። ቶትናም ሆትስፐር ያው በይፋ እንግዲህ ያስፈረማቸው ተጫዋቾች የመሃል ሜዳው ተጫዋቾች እንደሆኑ ተመልክተናል። ሳንድሮ ቶናሊ እንዲሁም ማቲያስ ፈርናንዴዝን አስፈርመዋል። የሳቪኖ ጉዳይ አሁንም ያለቀ ጉዳይ አይደለም። ሳቪኖን ማስፈረም ይፈልጋሉ። ነገር ግን እስካሁን ከሲቲ ጋር በትክክል ምን ላይ እንደደረሱ በይፋ ቁልጭ ያለ ነገር የለም። ነገር ግን ሲቲዎች ይህንን ተጫዋች ለቀው ለሱ ተተኪ በውስጥ እያስፈላለጉ እንዳሉ ዜናዎች እየወጡ ይገኛሉ። ሌላው እንግዲህ ሪቻርልሰንን ያጣሉ ተብሎ የሚጠበቀው ቶትናሞች ወደ አጥቂም ዝውውር ይገባሉ ተብሎ እንደሚጠበቅ እየተነገረ ይገኛል። ነገር ግን ጥርት ያለ አሁን ላይ በቶትናም ቤት እየተሰማ ያለ ሊያስፈርሙት ከጫፍ የደረሱት ዜና የለም። ነገር ግን ምናልባት ሊሸጡ ያሰቡት ሮሜሮ ወደ ኢንተር ሚላን የሚለው ዜና ከፍ ብሎ የወጣበት አጋጣሚ አለ። ያም ሆነ በቶትናም ቤት እንግዲህ ዝውውሮች ይጠበቃሉ። በማንቸስተር ዩናይትድ ቤት የአንድ አማካይ ጉዳይ ከምንም በላይ የሚጠበቀው ጉዳይ ነው። በሊቨርፑል በኩል የሙሐመድ ሳላህ ትክክለኛ ተተኪ መፈለግ ትልቁ የቤት ስራ ሆኗል። በቸልሲ ቤት ዝውውሮች አሁንም እየተፈጸሙ ናቸው። አሁንም ቸልሲዎች ብዙ ተጫዋቾችን እያነጋገረ ነው። የሚወጡ ተጫዋቾችም አሉት። እንግዲህ መጨረሻቸው ምን ይሆናል፣ በምን ያህል ተጠናክረው ቀጣይ ዓመት ለፕሪሚየር ሊግ ተፋላሚ ይሆናሉ የሚለው የሚጠበቀው ጉዳይ ሆኗል። እንግዲህ ቀጣይ ዓመት ፕሪሚየር ሊግ ተፎካካሪዎች ራሳቸውን ለማጠናከር የሚያደርጉት የዝውውር መስኮት እስከሚጠናቀቅ የሚጠበቀው ጉዳይ ይሆናል። ውድ የማዩ ስፖርት ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች እነኚህ ናቸው። ነገ በትኩስ ዜናዎች እንመጣለን። መልካም አዳር ይሁንላችሁ።